እርገተነሽ ራክሽን ያዝባክሽ አንቺ ውጪ ብርድ ማለት ተቀማጭ ቁጭ በይ። ወይ ስሚኝ እንሂድና አብረን ዕቃ ገዝተን መምጣት እኮ አንቺ ጋር አልሄድም። እሺ ስነ ስርዓት ነው እንዴ ልሂድ ትላለች እንዴ? ምን ማለት ነው ልሂድ? ቁጭ በይ ቁጭ በይ። ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ። ቁጭ በይ ጫማውን አውልቂና ውጪና እዛ ልጁ ጋር እንትን በይ ተኝ። ህፃኑን ያልሽው ምን ማለት ነው? ህፃኑንም አጥቤው እንዴ ቆጣሽ አታርጊኝ። እኔ ተቆጥቼሽ አላውቅም። ከዚህ በላይ ክርክር አልችልም። እንውጣ። የምትወጡ ከሆነ የት ነው የምትወጪው? እኔ ወጣለሁ። ባክሽ በርዳታ አስመጪው። ልጁን አምጪው። ስርዓት ማጣት ልጁን አምጪው። አስተኙ ይዤ እወጣለሁ። ስርዓትሽን ያዥና ቁጭ በይ። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ነቃ ደንገጥ ብዬ በቤቴ ከች ብዬ እላችኋለሁ። ከብዙ ጊዜ በኋላ በቤቴ መጥቼላችኋለሁ ማለት ነው። እንግዲህ የራስ ወገብ እንዴት ነው በደንብ ጠንከር ልበል ብዬ ነው። አሁንም ጥሩ ላይ ነኝ። በእርግጥ ግን ደግሞ አለ አይደለ ያው ከመጀመሪያው ቀናቶች አሁን ላይ የተሻለ ነው ብዬ አስባለሁ እና ለዛም ነው ትንሽ እረፍት ላድርግ ብዬ ነው የጠፋሁባችሁ። በቤቴ ስላልመጣው ትልቅ ይቅርታ ይደረግልኝ። ዛሬ እንግዲህ አንድ ሀሳብ መጥቼላችኋለሁ። እናቴን ፕራንክ ላረጋት አስቤያለሁ። እናቴን እህቴ ምናምን አለች፣ ፕራንክ ላረጋት አስቤያለሁኝ እና እንግዲህ መጀመሪያ ግን ስለ አራስነት ጊዜ ልንገራችሁ። በጣም ነው ደስ የሚለው አራስ መሆን። እውነት በጣም ደስ ይላል። ብዙ ነገሮቹ በጣም ያስደስታሉ። መጠያየቅ አለ። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? ሙስሊም እህት ወንድሞቼ ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን እህት ወንድሞቼ ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ላይክ፣ ሰብስክራይብ እንዲሁም አስተያየት ለምትሰጡኝ እህት ወንድሞቼ አመሰግናለሁ። አላህ ይስጥልኝ። እንዲሁም ስለምታበረታቱኝ ከልብ አመሰግናለሁ የኔ ውዶች ማለት ነው። አሁንም ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። አስተያየት ስጡኝ ውዶችዬ። ቪዲዮውን አይታችሁ አስተያየት ስጡኝ። እንዲሁም ደግሞ ተቻላችሁ ቪዲዮውን እስከ መጨረሻው እውት ማለት ነው። እንደምን ጊዜውም እምለው ብዙዎቻችሁ እኔም ማወራውን ነገር መስማት ካልፈለጋችሁ ስልኩን አጥፍታችሁ ቪዲዮ እስከሚያልቅ ድረስ ቪዲዮውን ጨርሳችሁ ብታውልኝ ለኔ ጥቅም አለው ማለት ነው የኔ ውዶች ማለት ነው። ቪዲዮውን ጨርሳችሁ ስታውል ዩቲዩብ ራሱ ሼር ያደርግልኛል፣ ዩቲዩብ ያግዘኛል ማለት ነው። እንግዲህ ዛሬ በድጋሜ በሩታ ቪዲዮ ነው የመጣሁት ማለት ነው። በሩታ ቪዲዮ የመጣሁበት ለመሰላችሁ በጣም ደስ ብሎኛል። ለምን ሁላችሁም ያላገባችሁም ያገባችሁም ያልወለዳችሁ ማለት ነው ከስደት ወጣችሁ በቤተሰባችሁ ጋር ሄዳችሁ ወልዳችሁ ከብዳችሁ ልክ እንደሷ ብትታረሱ ማለት ነው። ወላይ ትናንትና ሚዲያ ላይ ብዙ ነገር ሲባል ነበር፣ ብዙ ነገር ሲወራ ነበር። ስለ ሩታ ያልተወራ ነገር የለም፣ ስለ ቤተሰቦቿ ያልተወራ ነገር የለም። ሚላት ራሱ ወጣ በሚዲያ ብዙ ነገር ስታወራ ነበረ። ትናንትና ግን እዛ ጋር ያየሁት ምንድን ነው አጥሚት እየሰራችላት ነበረ። ሩታ ደግሞ ካሁን በኋላ ይበቃኛል፣ ቁጭ ብዬ መብላት አልፈልግም፣ እሱ ቀህድ ያለው ብላ ነበረ ቤተሰቦቻቸውን ፕራንክ ያደረገቻቸው ማለት ነው። እናቷ እህቶቿ በጣም ደስ ሲል ነበር የእውነት ቪዲዮውን እንዳያችሁት ማለት ነው። እንግዲህ ብዙዎቻችሁ የሩታን ቪዲዮ የማይየለም ብያ ሁላችሁም ታውታላችሁ። እዚህ ጋር ማይታችሁታል እኔ ጋር እሷም ቻናል ላይ ሁሉም ሙሉውን ውጥ ሩታ ቻናል ላይ ማለት ነው። በጣም ነው ደስ ያለኝ። እናት እህት ቤተሰብ ጋር መታረስ እንደዚህ አይነት እንክብካቤ የእውነት በጣም ነው ደስ ያለኝና ለሁላችሁም እናት ላላችሁ በሙሉ ወልዲያችሁ እንደዚህ በቤተሰብ ብትታረሱ ነው የምለው የእውነት። እዛ ጋር ያየሁት ፍቅራቸውን እናቷ የመከረቻት ምክር ተረታቸው ልጅ ለእናቷ ታስተምራለች ነው ምናምን ያሉት ማለት ነው። እንግዲህ ጉፋን ይዞኛል፣ ድምጤ እየተነፋነፈ ነው። በጣም ይቅርታና በጣም ነው ደስ ያለኝ። ሩታዬ ልጅሽንም አላህ ያሳድግልሽ። ቤተሰቦቿ ጋር ደግሞ እንደዚህ ሆና በማየቷ ወላሂ በጣም ነው ደስ ያለኝ።
እስከዛሬም አያለሁኝ እሷን ቪዲዮ ማለት ነው። ግን እንዴት ትናንትናው ደስ ብሎኝ አያውቅም። እህቶቿ ይሄን ያህል ፍቅር ያኔ ሚዲያ ላይ እንደሚወራው አይደለም። ሁላችንም ስለ እሷ ሚዲያ ላይ ስናይ ቤተሰቦቿ ጥፋት አጥፍታለች፣ ግን በዛ በጥፋቷ ግን ቤተሰብ ምንም ነገር ብታረጉ ምንም ነገር ቤተሰብ ከነ ጥፋታችሁ ይቀበላችኋል። ባዲያ ነው። ባዲያ ግን ምንም ነገር ብታረጉ ምንም ነገር ብትሰሩለት ያው ባዲያ ነው። ዙሮ ያማችኋል። ትንሽዬ ጥፋት ሲያይባችሁ ደግሞ ሁልጊዜም እናንተ ጥፋተኛ ሆናችሁ ነው የምትታዩት። እሷ ግን ቤተሰቦቿን ጥላ ወጥታ ያ ሁሉ ነገር ሆኖ ትናንትና ግን እሷ ጋር ያየሁት ነገር በጣም ነው ደስ ያለኝ። እንግዲህ እናንተንም ደስ እንደሚላችሁ ተስፋ አለኝ። በእናትህ ልቀቀኝ እንዴ! አታድና እንዴ! እሺ ምንድነው እግዚአብሔር እንዴ! አንተ እመታለሁ፣ እግዚአብሔርን እመታለሁ። የትም እንዳትሄጂ አንተ ልቀቀኝ። የትም እንዳትሄጂ አማርኛ አይደል? ብሩክ ልቀቀኝ በእግዚአብሔር። አለቅሽም። ምንድነው የምትይው? በእኔ ፊት ማውለቅ ፈርተሽ ነው? ለምንድን ነው የማወልቀው? ከስር እኮ ቁምጣ ለብሻለሁ እኮ። ታዲያ ምን ችግር አለው? እሺ ተኛለሁ በቃ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ገርሞኝ ነውና ለተኛ አንድ ሁለት እያልኩኝ አጀሪት ለካ የረበሸች ነው ውስጥ ሻወር ቤት ገብታለች እና እቺ ልጅ ጨለለች። እንዲህ በዚህ ሰዓት እንዴት ሻወር ቤት ትገባለች? ሰዓቱ ራሱ ሄዷል። እንዴት በዚህ ሰዓት ሻወር ትገባለች ብዬ ያሰብኩኝ ነበርና ትላንት ያደረገችኝ እግዚአብሔርን ግን እዚህ ጋር ምናምን ተጫጭኖኝ ብርድ መጥቶኝ ማለት ነው። ማውራት ሁላ ነበር ያቃተኝ እና እንደዚህ አይነት ቀል ደግሞ አይቀልድም እና ደግሞ እንተያያለን። አሁን ምን እንደማረጋት ታያላችሁ። ቀስ ብዬ ሩሟ ገብቼ አልጋ ላይ ተኝቼ ያው ቶሎ ቀጥሎ ደግሞ ሃይሚና ብሩኬ ትናንትና እንግዲህ ብሩኬ ከትናንትና ወዲያ ሃይሚ ፕራንክ አድርገው ነበረ። ውሃ ደፍታበት ነበረ። ከዛ በኋላ አሰቃይተው ነበረ እና ያንን እንኳን ቪዲዮውን አልሰራሁኝም። እንግዲህ አሁን እና ሃይሚዬን ቪዲዮ አይታችሁታል፣ እዚህ ጋ አይታችሁታል ማለት ነው። ለቅቄዋለሁኝ። ትናንትና ደግሞ እሱ እንዴት እንዲያስደነግጣት አይታችሁታል። ግን ለማንኛውም ሻወር ስትገቡ በማንኛውም እንትን ክፍላችሁን ቆልፋችሁ ግቡ። ታጥባችሁ ተጨረሳችሁ በኋላ ልብሳችሁን ተለበሳችሁ በኋላ በሩን ክፈቱ። አሁን የትናንትናው ፕራንክ ነው፣ ግን ሌላ ነገር ቢፈጠር ራሱ ሴት ልጅ በጣም አስቸጋሪ ነው። እንደዚህ የተመቻቸ ቦታ ላይ ተሆነ በሯን ቆልፋ ታጥባ ልብስ ተቀየራችሁ በኋላ በሩን ክፈቱ። ግን ፕራንኩ በጣም ነው ያሳቀኝ። እሱ ራሱ ማን ተቃጥሎ ማን ይቀራል ብሎ ያደረገው ፕራንክ። ሁለተኛ ደግሞ በዛው አጋጣሚ ቢታረቁ ቢስማሙ። ግን አንዳንድ ሴቶች ማለት ነው መናገር የምፈልገው መጀመሪያ የነበረው ህይወታችሁትን ጥላችሁት ሂዳችኋል። ጥላችሁት ከሂዳችሁ በኋላ ወንድም ሆነ ሴትም ማለት ነው። አሁን ለምሳሌ ወንድ ልጅ ያችን ሴት ጥሏት ተሄደ በኋላ እሱ ሌላ ህይወት ሲጀምር እንደገና የዛን የሰው ህይወት መበጥበጥ። መልሳችሁ እኮ ያንን ሰው አታገኙትም። ለምን ጥላችሁት ሂዳችኋል? መጀመሪያ ላይ አይሆነኝም ብላችሁ ጥላችሁት ሂዳችኋል። ሂዳችሁ ያ ሰውዬ ህይወት ተመሰረተ በኋላ ለምንድን ነው የምትመለሱት ወደ ሰው ህይወት? ሴትም ብትሆኚ ጥለሽው ተህርሽ በኋላ አልፈልግህም ብለሽ ተህርሽ በኋላ ምን ልኮኑ ነው ወደ ሰው ህይወት የምትመለሱት? ምን ፍለጋ? መጀመሪያ ለምን ጥላችሁ ሄዳችሁ? ከሄዳችሁ በኋላ ለምን ትመለሳላችሁ? ያ ሰውዬ ህይወት መስርቷል ካላስ ለምንድን ነው ወደ ሰው ህይወት የምትመለሱት? አሁን ብሩክ ትናንትና ሲያወራ የነበረው የድሮ ፍቅረኛው ናት። አሁን እንደገና ሜሴጅ ትልኪያለሽ። አረ ሴቶች ተው፣ ለክብራችሁ ተጨነቁ። በዚህ ልክ እስከሚናገር ድረስ አንድ ሰው ማለት ነው ቢፈልግሽ ኑሮ እኮ አይናገርም። በቃ ይቅርታ ነኝ እንታረቅ ይልሽ ነበር። ሰው ህይወት ውስጥ አትግቡ፣ በማይመለከታችሁ ጉዳይ አትግቡ። እንዴ ሰውን ይህን ያህል ማለት ነው። ሁለተኛውን እሷ ጋር ሃይሚ ጋር ሄደሽ ምን አስወራሽ? ሴትዮ ብሏል እሱ ራሱ ማለት ነው። እና ሴቶች ክብራችሁን ጠብቁ፣ ተከበሩ፣ አትናቁ። በተለይ በወንድ ልጅ ተተናቃችሁ ካላስ እንዴ ክብራችሁን ጥብቅ አድርጉ።
እሱ እኮ የሚያፈቅርሽ ከሆነ በራሱ ጊዜ ይመጣል። ሴት ልጅ እንዴት አውጥታ በቃ አረ እንከባበር። ተው ሴቶች፣ እውነት ወንዶች በወንዶች ያምራል። ወንዶች ጠይቁ። ወንዱ ልጅ የሚያፈቅርሽ ከሆነ ፍቅር ችግር የለውም አፍቅሪ፣ ግን እሱ እስከሚጠይቅሽ ድረስ ጠብቂ። ያኔ እንዲጠይቅሽ የሆነ ነገር አድርጊ። እሱ ገፍቶ መጥቶ እኔ እኮ አፈቅርሻለሁ ላግባሽ እስከሚልሽ ድረስ ህዲያችሁ እናንተው ትጠይቃላችሁ። ከዛ ወንዶቹ ሸሚይዛቸውና በተለይ ሶሻል ሚዲያ ላይ ያሉ ወንዶች ሸሚይዛቸዋል፣ ቀለበት ያደርግልሻል፣ ያገባሻል። በቃ እሱ ልቡ ውስጥ ፍቅር የለም። ሌላ ሴት ስትመጣ እየጎተተ ይሄዳል። ከዛችም ይለጠፋል፣ ከዚችም ይለጠፋል። ለምን አንቺን አያፈቅርሽማ? ለአንቺ ክብር የለውም። አንቺን እኮ የሚያፈቅርሽ ቢሆን ለአንቺ ክብር ቢኖረው እኔ እኮ ሚስት አለኝ፣ እኔ እኮ ጓደኛ አለኝ፣ ከሌላ ሴት ጋር ብሆን ምን ትለኛለች ብሎ ያ ወንድ ልጅ ራሱን ተቆጣጥሮ ይኖራል። አንቺን ስለማያፈቅርሽ ከአንቺ ጋር መለያየት ነው የሚፈልገው። እዛችም ጋር እዛችም ጋር። ለምሳሌ አብርሽና ቶፊቅ እንደዛ ነው የሚያደርጉት። ሚስት አለን እዚች ሴት ጋር እኮ እንደዚህ ብታየን ሚስቴን ይደብራታል አይሉም። አሁን ለምሳሌ አብርሽ እዛ ጋር ሩታ ነው እወድሻለሁ ይላል፣ እዚህ ጋር ከሌላ ሴት ጋር ነው የምታዩት። ቶፊቅም እንደዛው ነው። አሁን ራሱ ቶፊቅ እብድ እያጫወተው ነው። ለምን መጀመሪያ ያጠፋሉ፣ ይሄዳሉ። ሴቶቹ ደግሞ ሌላ ወንድ ጋር ሲሄዱ ደግሞ እንደ እብድ ያደርጋቸዋል። ስለዚህ ሴቶች መጀመሪያ ብታፈቅሩ ራሱ ፍቅር ከባድ ነው፣ ግን ፍቅራችሁን ቻል አድርጋችሁ ወንዱ ልጅ መጥቶ እስከሚጠይቃችሁ ድረስ ጠብቁ። ይሄ ነው ምክሬ። ታጠፋሁኝ እንግዲህ በኮሜንት አርሙ።